እናንተ ሰምታችሁ ነው? ብርሃኑ ነጋ ከስልጣን ሊባረር ነው። አዎ ሊባረር ነው። አልሰማችሁም ማለት የወጣት ቀበኛ ኖር። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። ሼር ላይክ አድርጉ። ዛሬ ጮማ የሆነ ወሬ ይዤላችሁ መጥቻለሁ። ያው ወሬ ነው እንግዲህ ወሬ ነው። በቃ ይሄ እኮ ወሬ ካላወራን በቃ ተደብረን ነው የምንውለው። ሰው ወሬ ካልሰማ ካላወራ በቃ ምን ይባላል መሰላችሁ? በሳይንስ 7000 ቃል አንድ ሰው በቀን ማውጣት አለበት። 7000 ቃላትን በቀን መናገር አለበት እና ለጤናው አይምሮ ምናምኑ ይወፍራል ይላሉ። እና ጋዜጠኞች እነዚህ አስተማሪ ጋዜጠኛ ምናምን ይሄ ለፍላፊ እድሜያቸው ረጅም የሚሆነው እኮ ለዚህ ነው አሉ። በቃ ስለዚህ ይቅርታ እኔም እድሜን ለማርዘም በቃ መለፍለፍ አለብኝ ማለትና ወሬ ማምጣት አለብኝ። ወሬ ውይ እናንተ የሰማችሁት ወሬ አለ? አልሰማችሁ? መቼም ሰምታችኋል ወይ? አልሰምታችኋል? ኧረ እንዴ ሰምታችኋል አይደል? አዎ ይሄ ምንድን ነው? ሪዞሉሽን HR 937 እንዴ ጸደቀ እኮ ጸደቀ። በቃ በአሜሪካ ምድር ይሄ ጸደቀ ማለት ይሄ HR 937 ጸደቀ ማለት አለቀ። በቃ አብይ የለ ብርሃኑ ማን ምርኮኛው ብርሃኑ የለ ምን የለ በቃ አለቀ። በቃ ጸደቀ። የትም ሀገር ቢደበቁ ጎትቶ ነው የሚያወጣቸው ህጉ። የወሰዱት ንብረት ያላቸው ንብረት እንዲህ 5 ሳንቲም እንዲህ ተዘቅዝቀው ይሄ ጸደቀ ማለት በየትኛው ስለዚህ ጸደቀ። አሁን የፕሬዚዳንቱ ፊርማ ነው የቀረው እና አሁን ደግሞ ይህንን HR 937 በተለይ በዚህ በአሜሪካ በኢሮፕ በተለይ በአሜሪካ ያለ ዲያስፖራ ስልክ እየደወሉ HR 937 የሚለውን ስልክ ይደውላሉ። ኮምፒውተር ነው የሚያነሳው ወይም ሰዎች ያነሳሉ። እደግፋለሁ የሚል ማድረግ አለባቸው። ይሄ አቶ መስፍን ተገኑ የሚመሩት ኢፓክ ነው። ኢፓክ AEPAC ኢፓክ እና አሜሪካ ኢትዮጵያ ፐብሊክ ምናምን የሚል ነው። ለተማሩት እንተውኛ ሀውን ገደሉ ነንና ገደሉ ታውቃላችሁ። እንደነ ብርሃኑ ጨለመ እኮ ገደሉ ነው ታውቃላችሁ። ገደሉ ፕሮፌሰር ብራንታ ገደሉ ብርሃኑ ጨለመ ገደሉ የትምህርት ሚኒስቴር ተደርጎ የተቀመጠ አሁን ሊባረር ነው እሱ። ገደሉ ዳኛቸው ጳጳስ አሁን ሊሆን አቡነ ጳጳሳው ፊታውራሪ ዶክተር ገደሉ ስንት ገደሉ አሉ መሰላችሁ? እነ ዳንኤል ክብረት ገደሉ ዳንኤል ክብረት ገደሉ ግዝ ህግዝ ለግዝ ለግዝ ሉክስ መምህር የኔታ በቃ እንትና ማነው ወይ ጉድ! ዳንኤል ክብረት ትምህርት ቤት ነው በዚህ ረጅም ገዘ የኔታ ቋሳርግ እና ገደሉ እነ ብርሃኑ ገደሉ ብርሃኑ ወይም የትምህርት ብርሃኑ ጨለመ ገደሉ ዳኛቸው ጳጳስ አሁን ፊታውራሪ ዳኛቸው ጳጳስ የሚሆናል ገደሉ እና ገደሉ በቃ እና ገደሉ እኮ ሀገርን አጠፉ። በቃ
እነሃ ገደሉ አገርን አተ እኔ ትንሽ ይሻላለሁ። እኔ ለገደሉ ነኝ። አጨርሻለሁ። ለገደሉ ነኝ። እናንተ ከየት ነው የማመጣው እንደዚህ አይነት ቃል? እኔ ግርም ይለኛል። ወይ ጉድ! አዲስ አበባ የሆነ ሰምታችኋል? ከትናንትና ወዲያ አንድ ልጅ ዳቦ ቤት ገዝቶ 2 ዳቦ 60 ብር ገዝቶ ሄደ። ይችን የምታቃክለ እዚህ ደንብ አስከባሪ ወጣ ብሎ ትንሽ 100 ሜትር ምናምን እንደሄደ እዛ በመንገድ እና ምንድን ያስገው? አይ ዳቦ ነው፣ ዳቦ ገዝቼ ነው። የት ነው የገዛው? እዛ ዳቦ ቤት አለ ዳቦ። አዎ። ስንት ነው የገዛው? 2 ብር። 2 ብር። አብይ ያለው ደረሳል። ለሁሉም ነገርና እዚያ አካባቢ 2 ብር ነው ዳቦ ቢሸጥ። ዳቦ ቤት ሰልፍ። አሁን በተራ ግቡ ተባለ። በሰልፍ አንዱ ይገባል። ስንት ነው ሲለው 30 ብር። 30 ብር። ሁለቱስ 30 ብር 60 ብር ይገዛሉ። ሹልክ እንዴት እውነት ነው። ሁለት ከዛ ዜድ 230 ያንን ልጅ አሳደ ያዘን። በቃ 2 ብር ነው ያልክ አንተ። የት አመተህ ነው 2 ብር ነው ያልክ የገዛው ሲል ታዲያ አለ አዛዤ ንጉሴ ሲዋሽን የስማልዋሽበት ምክንያት ምንድን ነው አለ። ሌባ ጣት አብይ ሲዋሽ እኔም ዋሻለሁ። ከሱ የሰማሁትን ነው ዋሸዋል። በቃ ከሱ ያየሁትን ነው። ዳቦ ስንዴ ኤክስፖርት እናደርጋለን ከኛ ወጥቶ ብሎ ዋሽተን እኔም ደግሞ ዋሸዋ። በቃ እንዴ ምንድን ነው? እኔ እኮ አዛዥን ነው የምመስለው እንጂ ከየት አምጥቼ የሰማሁትን ነው። እና ብሎ 2 ኩርኩም ቀምሶ ሄደ። እኛን ጀምረ ምናምናል እና የማይሰማ እኮ ጉድ የለም። በቃ የማይሰማ ሌባ ጣት እኮ በቃ በስመ አብ ይለዋል፣ ይተረትረዋል። በቃ አዲስ አበባ ቁጭ ፒያሳ ቁጭ በሉ በቃ ይተረትረዋል። በቃ አዲስ አበባን የምታውቅ እዛ ፒያሳ አያሌው ሙዚቃ ቤት ከፍ ብሎ አንድ ቡና ሻይ የሚሸጥበታል። ድድ የሚያስወጣ ሁሉ የሚሰበሰብበት እዛ እንሰበሰብ ለበቃ ቅደድ ነው። በተለይ አንድ ኤፍሬም የሚሉት ልጅ ይለዋል፣ ይጠረጥረዋል፣ ያመጣዋል። ኧረ እባክህ ደግሞ አንድ ጋሻው የሚሉት ጋሻው ታረቀ ፒያኖ የሚጫወት እዛ ቁጭ ኧረ እባክህ ውስኪውን ይለዋል። በቃ አንድ ነጭ ነው አልፈልጋትም ቀደዳ በቃ ወይ ቀደዳ እኔ እንጃ። ሌባ ጣትም እንደዛ ነው። ቀደዳ በቃ ሄድበለው ሲሪየስ እኮ ነው። በቴሌቪዥን ቀርቦ እንደ ስንዴ ተውት፣ ስንዴ በቃ ልጆች ስንዴ እንደ አሸዋ ነው የሚጫወቱበት። ስንዴ ተውት። በኢትዮጵያ ምድር ስንዴ ልጆች የሚጫወቱበት ነው። ይሄ አሸዋ ላይ እየቆለሉ ልጆች ይጫወቱ የለ ስንዴ ልጆች የሚጫወቱበት ነው። በቃ ማን ነው ስንዴ ዞር ብሎ የሚያው? በቃ ስንዴ ኧረ ተው ስንዴ። ኢትዮጵያ ምን ያህል እንደ ብልጽግና ማለት ይሄ ነው። በቃ ብልጽግና ኧረ እናንተ ጉድ እኮ ነው ጉድ። የጉድም ጉድ። የጉድ ሀገር እያደር ይፈጅ። የጉድ ገንፎ እያደር ይፋጃል ነው መሰለኝ። የጉድ ሀገር እያደር እና ብርሃኑ በቃ አለቀ እኮ እስካሁን ድረስ አብይ ሚሽኑን ወጥቷል። በቃ አብይ የሚፈልገውን ማለት ሌባጣት የሚፈልገውን አድርጎልታል። 12ኛ ክፍል አደረገለት። ያፈሰ ሂድ ግባ፣ በ2 ሳምንት በ3 ሳምንት ለብለብ ይሄን ልብስ ያለብስና ግባ ፋኖ ይቀበል በቃ ሲሉ ባለፈው
እኔ እኮ ሳስበው ሳቄ ይመጣል። ባለፈው ከሐረር ታፍሶ ሄደና በቃ እዛ ተኩስ ሲባል ቁጭ ታይም እንዲጠበርግ ሆነ የሚጠፉት ወደ ላይ ነው። አንገቱን መሬት ቀርቅሮ ጥይቱ ወደ ላይ ነው። ከዛ ያደረሱበት ፋኖች ያዙት፣ ተነሳሉት። ተነስ አቦ ያውላችሁ መሳሪያ አሁን የት ነው የመጣ? ምን ሆነን ምንድን ሲል አቦ ተውና እኔ አቦ ከጫደራ ታፍሼ ነው አቦ ተውና እናት እና ብሎ ከረ እንግዲህ ሐረር ታውቃላችሁ። እናት ግን ብሎ የሚቀጥለዋል ሐረሬ አቦ እና ብላ ሲል ትዝ አለበት። ፋኖ ነው ልክ ተርብ ነው እና ምን ላድርግ? ወይ ጉድ! እንደ ዘንድሮ እኮ የማይሰማ ጉድ እኮ የለም። ተመልከት፣ ይሄ ነው ከእነዚህ ውስጥ እኮ ነው እና ሐረሮች ማለት የሐረር እኮ አቦ የሐረር ሰው እናቴ፣ የሐረር እናት፣ የሐረር ሰው እኮ እውነት ሰው ነው። ጮማ ሰው በቃ ብሩንዶ ነው የሐረር ሰው። ክፋት የለ ተንኮል የለ። በቃ ሐረሮች እናቴ እውነት የሐረር የኢትዮጵያ ሕዝብ እንደ ሐረር ቢሆን የሁሉ ጠብ ክርክር ምናምን ምን አለ አብይ የሐረርን ውሃ ትንሽ ቢጠጣ ነው ሌባ ጣት እሱም ቢጠጣ ነው ጥሩ ነበረ። ግን አልሆነማ እና ብርሃኑ ጨለመ ያው ከስልጣን ሊባረር ነው። እነ በለጠ ሞላ እሱም ያው በለጠ ሞላ ሞልቶ አሁን እንዲሆኗል። መሄድ ስላቃተው ማንን ማሳመንም አልተቻለም ተብሏል። እሱም ይሄዳል። አሁን ያው በዚህ ይሄ ምርጫው አይካሄድም እንጂ ከተካሄደ እንትኖቹ ይሄ ፓርላማ የሚገቡት ስም ዝርዝራቸው እንትን ተብሎ ተጽፎ ተቀምጧል። ይቆጣል ስም ዝርዝራቸው ተጽፎ ተቀምጦ በቃ ፓርላማ የዚህ ተወካይ በዚህ የተመረጠ ምናምን የሚባል ምርጫ የስሙን ላኮ እናንተ ትዝ ይላችኋል። ከዚህ በፊት ተናግቆ ያሳያችኋል። የብልጽግና ወታደር እንደ ብርሃኑ እንትና ማናቸው እንደ ብርሃኑ ጨለመ አይደለም ብርሃኑ ምርኮኛው እሱ የእነሱ ወታደር ከአማራ ክልል አስወጡት አይደለ? ነግሬያቸዋለሁ። ከአማራ ክልል ፋኖና ልዩ ኃይል ይሄ ሚሊሻና ልዩ ኃይል የአማራን ክልል ይጠብቃል ምናምን ተባለ። የተወሰኑ ወጣና ወዴት ሄደ? ወደ ኤርትራ እና ወደ ትግራይ በቃ ዘመተ ሰራዊቱ እያለ በሄ ታንኩ ምኑ በቃ ሲሄድ እኮ ስታዩት በቃ በስመ አብ። ከዛ ምን እንዳልኳችሁ ታስታውሳል? ሸዋ ነው ሸዋ ብትን ነው ሸዋ ነው። አብይ በአማራ ክልል እየተመታ ስለሆነ ጦሩ እየተመናመነ ስለሆነ እጅ እየሰጠ ስለሆነ አሁን ወደዛ ወደ ትግራይ አካባቢ ወስዶ ኤርትራን ወጋለው ዘራፍ ቀይ ባህር ምናምን ብሎ እንትን ሲል የዓለም መንግስታት ተው እርቅ እንዲባል ነው የፈለገ። ማንም ዞር ብሎ አላየ። ከቻልክ ሂድ ግባለት። ከዛ ህዋት ደግሞ ሲል ልብ አለሃ ልብ ናስቲ አብይ እናውቃለን እኮ እንደ አንተ የዛን ጊዜ ሬዲዮ ሲሰማል ምናምን ስትለን እኛ ሳድገን ኮርኩመን ደግሞ ናስቲ እናውቃለን እኮ አንድ ጥይት ተኩሰህ ማታውቅ ናስቲ ሞክራት እስቲ ውቅሮን ለፍ ሲሉት አብይ እንደገና ብላ ሸዋ ነው እንዳልኳቸው። አሁን ደግሞ እየተመለሰ ነው ወደ መሀል ሀገር በቃ ይሄ ጦሩ በቃ አሳዘነኝ በእውነት። ይሄ ጦር ያው ጦር ነው የሚባለው መቼም ስም ጦር ነው፣ በስሙ ጦር ነው የሚባለው። ልብስ እስከለበሰ ጊዜ ጦር ነው እንጂ እኮ የ2 ሳምንት የ3 ሳምንት አንዳንድ መሳሪያ መፍታት መቅጠም ብቻ ይግማል። ይሄን ነው በቃ። አሁን ከዛ ይመጣል እዚህ ይንከራተታል፣ ኮቾሮ ይሰጠዋል። ያቺ በቃ ደሞዝ የለ ምን የለ። አያሳዝናችሁም? እንደገና ይመጣል አማራ ደግሞ ፋኖ ደግሞ
አረገዋል። እንዲህ ደመደመ ከልብ እርስ በርሳችን እንዲህ ደመደመ ከልብ ሁነን እስከ መቼ እናንተ? ኧረ ተው የኢትዮጵያ ሕዝብ እባካችሁ ተው፣ አንድ ነገር አድርጉ። ተው በቃ አብይ ሌባጣት ጨረሰ። በቃ ኢትዮጵያን ጨረሰ። ባዶ ሊያደርግ ነው። ለአረብ ተሸጠች። አሁን በቃ እና ተው እባካችሁ። ለቅሪት እንኳን ቅሩ እስቲ ለቅሪት። እኛ እንኳን እዚህ ስላለን እንቀራለን። ለቅሪት ምናልባት እኛ እንቀራለን እንጂ እዛ ያለው እኮ በቃ ወጣት ካለቀ ማን ነው አገርን የሚረከብ? አገርን የሚረከብ ማን ነው? ማን ነው? እንትና ቀልድ ፍራሽ አዳሽ ያለውን ሰምታችኋል አይደለ? አስተማሪው ልጆች እናንተ የሀገር ተረካቢ ናችሁ ምናምን እያለ ሲያል ሁሉም አንረከብም አለ። ለምንድን ነው የማትደንግጡ? ለምንድን ነው የማትረከቡ? ኦዲት ሳትደረግ አንረከብም አሏል። አሁን ያ ሁሉ እየተበላ እኮ ነው። የሚረከቡት እየተበላ ነው። ይህ የሚያስቅ አይደለም፣ በእውነት የሚያስቅ አይደለም። እና እባካችሁን እንደው ይህንን አገዛዝ ብልጽግና፣ የውሸት ብልጽግና ፕሮፐርሲቲ ነው ያለ። ፕሮፐርሲቲ አንተ እንዴት አይነት አማርኛ ነው? ሰሞኑንም ወልዶ ፕሮፐርሲቲ ዩኒቨርሲቲ ማለት ነው። የፕሮፐርሲቲ ፕሮፐርሲቲ ምን አይነት ቋንቋ ነው? ቆይ ፕሮፐርሲቲ ዩኒቨርሲቲ ታላቁ ዩኒቨርሲቲ ማለት ይሆናል። በቃ አመጣናት አማርኛውን። በቃ ይችን እኮ ነው የምንፈልገው እኛ። በቃ አማርኛ እንደዚህ አይ ስትናገር አማርኛ ትወልዳለህ፣ ታስፋፋለህ አማርኛውን። ጂል ለማለት ጄሌ አረ እና ብርሃኑ ጨለመ ያው ከስ እንትን ሊል ነው። እና ይሄ ማን ነው እንትን ይሄ ሪዞሉሽን ኤችአር 937ን ፕሊስ በተለይ በአሜሪካ ያላችሁ ዲያስፖራ ወይም ኢትዮጵያውያን በአጠቃላይ በአካባቢያችሁ እንትናችሁ እየደወላችሁ ተስማምተናል እያላችሁ በቃ እንትን በሉ። ምክንያቱም በሰው ቁጥር ድጋፍ ነው፣ ሰው ብዛት እንትን ይላልና አደራ ብለዋል አቶ መስፍን ተገኑ። አደራ ብለዋል። ኢፒኤሲ መስራች እና ሊቀመንበር ናቸው አቶ መስፍን ተገኑ። መስፍን ተገኑ ደግሞ በጣም አገር ወዳድ ትልቅ ሰው ናቸው። እኔ አውቃቸዋለሁ በቅርብ እና በጣም አገራቸውን የሚወዱ በወያኔ ጊዜ የሆነ ለአገር አንድ የሆነ ድርጅት ለማቋቋም ሄደው ሁሉን ነገር ከጨረሱ በኋላ እዛ ኮሚቴ ሆነ የገቡት እነሱ ላጣርገው ገንዘብ እኛ አንፈልግም አንተናል እና ይሄን ያህል ሲያደርጉ የነበሩ ሰው ናቸው እና ለሀገራቸው እውነተኛ ኢትዮጵያዊ ናቸው። እና እነዚህ አቶ መስፍን ተገኑ የሚመሩት እንትን ነው ድርጅት ነው። ከአሜሪካ ሴኔቶች እነዚህ ህግ አውጪዎች ከነሱ ጋር የሚገናኝ ደግሞ በአሜሪካ በጣም ከፍተኛ የሆነ ስራ ያላቸው ነው። ከፍተኛ የሆነ በአሜሪካ ውስጥ ትልቁን ባለስልጣን ናቸው። አቶ መስፍን ተገኑ የተማሩ ናቸው። የሁለት ልጆች አባት ናቸው። አውቃቸዋለሁ በስነ ስርዓት በደንብ ነው የማውቃቸው። እኔ ባለቤታቸውንም እሳቸውንም ማውቀው በጣም መልካም ሰዎች፣ ለአገራቸው ለኢትዮጵያ በቃ ሁልጊዜ የሚቆረቆሩ ለአገራቸው ሁልጊዜ ከፊት የሚቆሙ ሰው ናቸው እና እኒህ ሰው እንግዲህ የኤችአር 937ን በአካባቢያችን ለሴኔቶች እየደወል ኮምፒውተር ያነሰዋል፣ ሰዎችም ያነሰዋል፣ ፎርም አለ፣ እሱን እየሞላን እደግፋለሁ ማለት እንዳለብን ጥሪ አድርገዋል። እና ፕሊስ ይህን እናድርግ፣ በእውነት እናድርግ። እኛ እነሱ እንደዚህ እየለፉ እንደዚህ እየጣሩ እኛ ደግሞ ከጎኑ ደውለን ለ5 ደቂቃ ለማይፈጅ ነገር ደውለን አሎ ኤችአር 937 ደግፋለሁ በቃ ይሄ ነው እኮ ሌላ ብዙ ጣጣ የለውም። እና ይህን እንድናረግ አደራ ተብላችኋል። እሺ አደራ ተብላችኋል።
ሌላው በወልቃይት ምንድነው በዚህ በጠገዴ ማይገባ ጎድጓዳ በተባለው አካባቢ ከፋኖ ጋራ ተከዜ ዘብ ውጊያ ተዋግቷል ወይም ጀምሯል ይባላል። ግን አይመስለኝም ትክክለኛ አላረጋገጥኩም። ምክንያቱም የወልቃይት ወጣት እነ ደመቀ እንኳን ተውት፣ እነሱ ያው ብልጽግናው ስንዴውን ለጥፎ አይታችኋል። ስንዴውን ኖዶ በቃ የተትረፈረፈው አሸዋ ላይ እንዳሸዋ የሆነው ስንዴን ለጥፎ የብልጽግና እንትን ነው፣ አንጃ ነው። በቃ የብልጽግና ዋና እኔ ኮሎኔል ደመቀ ናሸተ እነሱ ተዋቸው። በቃ የራሳቸውን ነገር አዲስ አበባ የሰሩት ፎቅ ጎንደር ምናምን እነሱ ተዋቸው። ይህን ሰሊጥ እየወሰደ ይቸበችባል። አብይ ደግሞ አይዞ ይለዋል። አሁን የሱን ለጥፏል። እና የወልቃይት ወጣት እናት አባቱ የሞተበት እህት ወንድሙ የሞተበት ያ ሁሉ ደም የፈሰበት ስንት ቅድመ አያቶች ታሪክ የሚያውቁ ከነ ሕይወታቸው የተቀበሩበት ወጣት የወልቃይት ወጣት በአማራነቱ የሚኮራው በአማራነቱ የማይደረደር የበጌምድሩ ወጣት የጎንደሬው ወጣት የወልቃይት የተከዜ ዘብ ያለው ግልብጥ ብሎ ወደ ፋኖ እየገባ ነው። ሆ ብሎ ነው ወደ ፋኖ በቃ አሁን እንደደመቀን ታያላችሁ እንዴት እንደሚቀነድቧቸው። የሰበሰቡትን እንኳን አይበሉም። የወልቃይት ጀግኖች አሉ። ጀግኖች አባቶቻቸው ቅድመ አያቶቻቸው ወያኔ ከነ ህይወታቸው ገደል የከተታቸው ከነ ህይወታቸው ያቃጠላቸው የነሱ ልጆች የልጅ ልጆች አሉ እሳት ተርብ ይሆኑ። ስለዚህ እንደደመቀን ተው ብሏቸዋል። ባለፈው በደመቀ ላይ ተተኩሶበት ነበር ታስታውሳላችሁ። በኮሎኔል ደመቀ ለትንሽ ነው ያመለጠው። ተው ብለውታል። ካልተመለሰ ወደ ፋኖ ካልመጣ ወደ አማራነቱ ካልመጣ እዛ ተለጣፊነቱን ካደረገ እመኑኝ ወልቃይት እንደዚህ አንተ ምን ነው የናሞራው ምን ነካ የነፍታ አውራሪ ገፊ እንዴት የነፍታ አውራሪ ገፊ ቢተው ዘር እኮ ነው ዘር ነው ዝም አይልህም ይጠልፋል። ስለዚህ ይሄ ከፋኖ ጋር ተዋጋ ምናምን የሚለው እኔ ብዙም አላምንበትም። ከሆነም ደግሞ ለበጎ ነው። የተከዜ ዘብ የተባለው በግርግር ወደ ፋኖ ጠቅልሎ ይገባል። በቃ እጅ ከፍንጅ እንደደመቀን ይዛቸዋልና ሸተን። ስለዚህ ይሄ ነው ያለው። እንግዲህ የዛሬው ወሬያችን ይሄ